ወይኔ ትርሲት የቻለችውን ሰቆቃ በዚህ ትንሽ ጊዜ ውስጥ አየሁት። እውነት አሳዘነች። ቢያንስ ትምህርቴን እንኳን መቀጠል ባልችል ምን አለ በሰላም እንኳን እንድኖር ባይከለክሉኝ። ትርሲት እያወራን ብቻ ነው የነበረው። ቆይ እሱ ማን ስለሆነ አንቺን አንድ ሰራተኛ ኪችን መስለቱ የሚያወራሽ? በሰዓቱ በጣም ተደስቶ ነበር። ለዛ ነው። ደስታ? የምን ደስታ? እህትሽ ታክማ ድናለች። ትርሲት በኋላ የኔም ያንተም እርምጃችን የዘጠና መሆን አለበት። ትርሲት እዚህ ቤት ውስጥ ድና እግሯ ተመለሰ ማለት በተለይ የኔ ህልውና ያበቃለታል። ራሴን ነው የማጠፋው። ምን ነካሽ አምሮቴ? ማም ቆይ እዚህ ቤት ውስጥ ምን እየተካሄደ ነው? መክሊት እኮ ምንም ሰራተኛ አትመስልም። እንዴ ሰራተኛ ምንድነው የሚመስለው እንዴ? ያዳላችሁና አሁን ከምን ነገር በላይ አሁን ግን እጅን እያስገኛለሁ አንተ ነህ። ምን? አዎ ያ ቱርቤል ተብዬው አንቆ ሊደበድበኝ የደረሰው እኮ ምንም አያደርግ የሚፈልገው ነገር ሁሉ በእጄ ነው ያለው ብሎ ነው። ምን መደብደብ? እርሶን መደብደብ? አዎ አሁን ዶክመንቱን በእጄ አስገብተህልኝ የምፈልገው ነገር በምፈልገው ሰዓት እንዳደርግ ታደርገኛለህ ወይስ ፊቴን ወደ አንተ ራስህ? በዚሁ ከቀጠለ እኮ በቀጣይ ነው ቃታሊስ ቦቱ ላይ ይችላል። እንደዚህ ምልሽ ደግሞ ጓደኛ ሆነናል ብዬ ነው። እሺ ምን? አዎ ምን ነው እኔና አንቺ ጓደኛ መሆን አንችልም? አይ አሁን እውነቱን እንድነግርሽ ብቻ ነው የምፈልገው። እሺ ላምሮት ልቀቂኝ፣ እውነቱን እነግርሻለሁ። ለምጠይቅሽ ጥያቄ እያንዳንዱን እውነትና እውነቱን ብቻ እንድትነግሪኝ ነው የምፈልገው። ካልሆነ ግን ወደ 7ኛው ሰማይ እልክሻለሁ። እሺ ምንም ችግር የለም እነግርሻለሁ። ብቻ ጉሮሮ ልቀቂኝ። ጥያቄውን ልጠይቅሽ፣ ቅድም ከኪሩቤል ጋር ምን እያደረጋችሁ ነበር? ኪችን ውስጥ እየተሳተማችሁ ነበር አይደል? ኧረ በስመ አብ ይቅር ይበልሽ። ትክክለኛውን መልስ መልሽልኝ። በስመ አብ ምናምን እኔ አልፈልግም። ኧረ በጭራሽ ያደረግነው ገድልም እያወራን ብቻ ነበር። ምን ማለት ነው? ከአንድ ተራ ሰራተኛ ጋር ምንድን ነው ሊያወራ የምችለው? አባቴ ልታስደበድቢው ነበር አይደል እንዴ? ኧረ በጭራሽ። ደስ ብሎ ስለነበረ ስለ ትርሲት እያወራን ነበር። እህትሽ ታክማ ስለዳነች ስለሱ ደስ ብሎ ስለነበር እሱን እያወራን ነበር። ትርሲት ታክማ ዳነች እንዴ? አዎ ላምሮት፣ ትርሲት ታክማ ዳናለች። እሺ ጥሩ ይሁን። ሁለተኛ ጥያቄ ልጠይቅሽ፣ አንቺ ግን ማነሽ? ምን አልሽ? ትርሲት ታክማ ዳናለች ነው ያልሽኝ? አዎ አባቴ፣ ትርሲት ታክማ ዳናለች። ምን ለካ ለዚህ ነዋ አመስገኘ ሳልጨርስ እያለች እናትሽ ስትዘባነንብኝ የነበረው። እውነት ነው አባቴ፣ ለዛ ነበር ያሁሉ ደስታና ፈሽታ። አሁን ታክማ ድና ወደዚህ ቤት ልትመለስ ነው ማለት ነው። እሷ ታክማ ድና ወደዚህ ቤት ተመለሰች ማለት ለእኔና ላንተ ደግሞ ጥሩ አይሆንም። ላምሮት ያሳስብሽ እሱ። ትርሲት አንዴ ከዚህ ቤት እግሯ ወጥቷል፣ ድጋሚ ደግሞ ወደዚህ ቤት እግሯ እንዲረግጥ እኔ በህይወት እያለሁ አላደርግም። አባቴ ያስበዋል እንዴ? በሁሉም ነገር እየተሸነፍን ነው። ደግሞ ይህ ምን ማለት ነው የኔ ልጅ? አባቴ ያስበዋል እንዴ? ስለ እሷ ሕክምና ምንም ሳናቅ በድብቅ ሄዳ ታክማ ደግሞ መዳኗ እንደገና ደግሞ የዚህ ቤት ጉዳይ። አሁን ደግሞ ይህች መክሊት የምትባል ሰራተኛ እኔም ማተም በማናቅበት ሁኔታ እዚህ ቤት መምጣቷ ምን ይመስላል? አባቴ ልክ ብለሻል የኔ ልጅ፣ በሁሉም ነገር እየተበለጥን ነው። አባቴ ካሁን በኋላ የኔና ያንተ ልዕልና የበላይ መሆን አለበት። እንደዛ ካልሆነ ግን ትርሲት ተመልሳ እዚህ ቤት መጣች ማለት እኔ በጭራሽ እኔ ልዕልና ያበቃል። እኔ ጭራሽ ራሴን አጠፋለሁ። ዛሬ ይቅር ይበልሽ የኔ ልጅ። ለምን እኔ አባትሽ እያለሁ ይሄንማ እንዳታስቡ። ላምሮት የምን ነክቶሽ ነው? ሁለተኛ እንደዚህ አይነት ቃል ከአንቺ ሲወጣ አልሰማም፣ መስማትም አልፈልግም። ለማንኛውም ሁሉንም ነገር ለኔ ተይው። ዝናሽ አይ ወይ ይህንን ደስታዬን አጣጥሜ ሳልጨርሰው ቤቱን በአንድ እግሩ አቆመው አይደለ የኔ ልጅ? ይሄ ከሲ የሆነ ሰውዬ መክሊትዬ፣ ላምሮት አንቺ ክፍል የገባችው የእውነት ክፍሉ ልታይ ነው ወይስ አንቺን ምን ልታደርግ ነበር? አይ ማዘር ምንም አይደለም፣ ክፍሉን ለማየት ብቻ ነው። ምንም የጠየቀችሽ ጥያቄ የለም የኔ ልጅ? ምንም አላለችሽም? ነገሩ እሷን ጥያቄ ጠይቃኝ ነበረ። እኔ ደግሞ ካረጋጋት ብዬ እሱ ወደ ኪችን የመጣው ኪሩቤል መክሊት ትርሲት ታክማ ስለዳነች እሱን እየነገረኝ ነበር። ስለተደሰተ ብዬ ካረጋጋት ብዬ ይህን ነገር ነገርኳት። አይ የኔ ልጅ ነገርሻት? አወቀች ይህን ነገር? እማማ ባኮት ይቅር በሉኝ። እኔ በሰዓቱ ካረጋጋት ብዬ ነበር ይህን ነገር የነገርኳት። ከኪሩቤል ጋር ሌላ ጥርጣሬ ውስጥ ስለገቡ ይህን ነገር ካሳመናት ብዬ ነበር ይህን ነገር የነገርኳት እንጂ ሌላ አስቤ አልነበረም። አይዞሽ የኔ ልጅ አያስጨንቅሽ፣ ይዘገያል እንጂ መስማታቸው አይቀርም ነበር። አቶ ግርማ ወይዘሮ ዝናሽን በደስታሽ ቀን እዚህ ቤት ውስጥ ያልሆነ ነገር ተፈጥሮ በደስታሽ ቀን ደስታሽ ተበላሽብሽ አይደል? ግርማ ቢሰማ የሚከፋ ይመስል መደበቁ ለምን አስፈለገ? ላምሮትን ብትሆን እህቷ ነች። መቼስ ብትሰማ ምን ነበረ? የማይመለከተውን ነገር ለማይመለከተው ሰው መንገር ትርፉ ድካም ነው። ለዛ ነው እንዴ ከኛ ከቤተሰቦቿ ይልቅ ሰራተኛዋ የቅርብ ሰው ሆና ሰምታ የደስታችሁ ተከፋይ የሆነችው? አዎ ከእናንተ እሷ በስንት ጣሟ። በይ እንግዲህ ከዚህ በኋላ ይሄን አልደግመውም። ከነገ ጀምሮ ይህችን ሰራተኛ እንድታባረሪያት እኮ። ለምን ሲባል ምክንያቱን ለማስረዳት ድጋሚ እንድነግርሽ ትፈልጊያለሽ እንዴ? ነው ወይስ ግርማ ዝም ብሎ ለፍላፊ ያደረገች ነው የምታየው? እንግዲያውስ እኔ ደግሞ ደግሜ እንደማላባረራት አስጠንቅቄ እነግርሃለሁ አስረግጬ እኮ። ለምን ሲባል ምክንያቱም
ሁሉንም ነገር አጣርቼ ኪሩቤልም ሆነ መክሊት ምንም አይነት ጥፋት ስላላገኘሁባቸው በአንድ ዱርዬ ኪሩቤል ተብዬና በዚች ተራ ሰራተኛ ለሰማይ ለምድር የከበርኩትን ግርማን ነው የማታምኝ እና ስደበደብ ዝም ብለሽ የምታየው? መደብደብና ራስን መከላከል ደግሞ ሁለቱም በጣም የተለያዩ ናቸው። እሱ ራሱን ተከላከለ እንጂ አንተ ሊደበድብ በፍጹም አይችልም። ስርዓት ያለው ልጅ መሆኑን አውቃለሁ። እሺ በጣም ጥሩ እናያለን። አንቺን እናትሽ ወልዳሻለች። ከአንድ ከመንገድ ያመጣሻትን ሰራተኛ እኔ ባለሁበት ቤት ውስጥ እንደፈለገች እንድትሆን ለማድረግ ከፈቀድሽላት እኔ ግርማ አይደለሁም ማለት ነው። መክሊት በር ላይ በመለጠፍ ይሄን ነገር እያዳመጠች ልቧ ልታመልጣት ምንም አልቀራትም። እጅግ ተጨንቃለች። መክሊት ከጭንቀቷ ብዛት የተነሳ ከዚህ ቤት ወጥቼ አየር ብከበር ይሻለኛል በማለት በር ከፍታ ወጥታ አምላኬ ሆይ ለምን እንደተፈጠርኩ አሁንስ ግራ ገብቶኛል። ለምን የሆነ የሁሉ ስቃይ? ይሄ ቤት ከተነገረኝና ከጠበቅኩት በላይ ከሲኦል የባሰ ሲሆን ነው። ገሃነም ነው ይሄ ቤት። ነፍሴንም አይምሮዬንም የሚያስጨንቅ በጣም ከባድ ቤት ነው። እናቴን የወሰድካት አምላክ ፈጣሪ ሆይ እኔንም በቃ ጥራኝ። ይቺ ምድር ለእኔ ምንም አትሆነኝም። ከዚህ ሁሉ ስቃይ ወደ እናቴ ብትጠራኝ ከእናቴ ጋር ብኖር ይሻለኛል። እዚህ ስቃዩ በዛብኝ። ወይኔ ትርሲት የቻለችውን ሶቆቃ በዚህ ትንሽ ጊዜ ውስጥ አየሁት። የኔ ምስኪን ስታሳዝን። ቢያንስ ትምህርቴን መቀጠል እንኳን ባልችል ምን አለ በሰላም እንዲኖር ቢተውኝ። መክሊት ብቻዋን ተጨንቃ እያነባች እያለቀሰች እጅግ በጣም በጭንቀት ተውጣ ብቻዋን የእንባ ጎርፍ እያወረደች ትገኛለች። አልቅሳ አልቅሳ ብቻዋን በእንባ ታጥባ ሲበቃት እንባዋ ከፈሰሰና ከወጣላት በኋላ ወደ ቤት ለመመለስ ወደ ቤት ስትመለስ መንገድ ላይ ኪሩቤልን ታገኘዋለች። ሰላም መክሊት እንዴት ነሽ? በዚህ ሰዓት የት ነው? የትም እዚሁ አካባቢ ሲጨንቀኝ ወጣ ብዬ አየር ተቀብዬ መጣ። ምን ነው ሰላም አይደለም እንዴ? ምን ሰላም አለ ብለን አቶ ግርማ ጆን አግኝቶ ይቺ ሴትዮ በጭራሽ አልቻልኳትም፣ አብዝተዋለች። አሁንማ በዚህ ሰራተኛ ምክንያት ጭራሽ ህይወቴን እየመሰከረችው ነው። ታዲያ ቀላል እኮ ነው። ሰራተኛው ለምን አታባረሯትም? ልታባረራት ፈቃደኛ አይደለችም። ከየትስ በምን መልኩ እንዳመጣቻት አልገባኝም። በናምሮት ብትጨነቅላት ኖሮ ይህን ያክል ብቸኝነት ባልተሰማት ነበር። ይህን ያክል እናቷ እያዳለችለት ነው ማለት ነው። አዎ አሁን ከምነግርህ በላይ። አሁን ግን ደግሞ እጅን እያስጋ ያለው አንተ ነህ። ምክንያቱም ያ ኪሩቤል ተብዬው ሊደበድበኝ የተነሳው ሁሉ ነገር በጀ ነው፣ መረጃ በጀ ነው ብሎ ስላሰበ ነው። ጭራሽ መደብደብ፣ እርስዎን ሊደበድብ፣ እርስዎን መደብደብ እንዴት ተደርጎ እያለ ጆን እያካበደ ይገኛል። በዚህ ከቀጠለማ ደግሞ ቃታ ይስብበታል። እዛ ውስጥ እኔ ሊደበድብ የተነሳው ለምን ብሎ መሰለህ? ለሰሚውም ያሳፍራል። ለዛ ሰራተኛ ብሎ እኮ ነው እንዴ። ይሄማ በጭራሽ ሊሆን አይችልም በማለት ጆን ነገሮችን ጭራሽ እያካበዳቸው ይገኛል። አሁን ዶክሜንቱን በፍጥነት ከሱ ተቀብለህ የምፈልገውን ነገር በሰዓቱ እንዳገኝ ታደርጋለህ ወይስ ደግሞ እጄን ወደ አንተ ላዞር፣ ፊቴን ወደ አንተ ማዞር አለብኝ ማለት ነው? ይህ ነገር ካልሆነ አሁን እንግዲህ እርስዎ 2 ቀን ብቻ ይስጡኝ። 2 ቀን ዶክሜንቱን በእጅዎት ነው ማስገባለሁት። ልመንህ ጆኒ፣ ጋሽ እመኑኝ፣ 2 ቀን ብቻ ስጡኝ። ላምሮት ሾፈክ እያለች ወደ ሳሎን ስትገባ ኪሩቤልና ወይዘሮ ዝናሽ ነበሩ። መክሊትን እየፈለግሻት ነው? እኔና ላምሮት ይቅርታ፣ መክሊት ውጭ ላይ እያወራን ነበር ቁመን። እናም ከኪሩቤል ጋር ምን እያወራች ነው? ልታያት ነው አይደል? አሁን እኔ እዚህ ስለሆንኩ ከኔ ጋር አውሪ። ልጅቷ እንዳታስጨንቂያት፣ እኔን ጠይቂ። እናቴ እዚህ ቤት ውስጥ ምን እየተካሄደ ነው? መክሊት እኮ ምንም ሰራተኛ አትመስልም። እንዴ ምን ማለትሽ ነው? ሰራተኛ ምንድን ነው የሚመስለው? ምንም ይምሰል። ለምንድን ነው ከኪሩቤል ጋር ሰራተኛ እንደዚህ ልትቀራረብ የቻለችበት ምክንያት? እኔ ምንም እየገባኝ አይደለም። ግርማ እውነቱን እየነገረች መስሎች ተሳስተሻል። የምን እውነት ነው? ኪችን ስናወራ የነበረው ወይም ደግሞ ያየው ነገር ስናወራ ሌላ ነገር አስቦ ስለነበር ያ ነገር እውነት መስሎች ከሆነ ተሳስተሻል። አሁን እኔ ያለሁልሽ አጠገብሽ፣ እኔን በግልጽ አዋሪኝ እንጂ ልጅቷን አታስጨንቂያት። እሱንማ መክሊት ራሷ ነግራኛለች። ለማንኛውም ስር ስለታከመች ደስ ብሎኛል። በእንግዳውስ ደስ ካለሽ አርፈሽ ተቀመጭ። ሌላ ወሬ አያስፈልግም። ላምሮት ይችን ልጅ እንዴትም ሆነ እንዴትም ብዬ ማንነቷን ማጣራት አለብኝ። ስለዚህ ደግሞ ጓደኛ መምስዬ እያባበልኩኝ ቀርቤ ማወቅ አለብኝ። እያንዳንዱን ከየት መጣች ምንድናት እሷን ማወቅ አለብኝ በማለት እንግዲህ ላምሮት መክሊትን ጓደኛሽ ነኝ፣ ካሁን በኋላ እንዳትጨነቂ፣ እኔም ላስጨንቅሽ አልፈልግም። ካሁን በኋላ እኔና አንቺ ጓደኛሞች ነን። ወይዘሮ ዝናሽ ኪሩዬ፣ እኔ እኮ ስታይ አልመስልም እንጂ እለት እለት በየቀኑ ተሳቀቅ ልሞት ነው። የመክሊት ጉዳይ ነው አይደል ማዘር? አዎ ብዙ የሚያስጨንቅ ነገር ቢኖርም ነገር ግን ደግሞ የእሷ ነገር በጣም አስጨንቆኛል። እነሱን እንደሆነ ታውቃቸዋለህ አይደለም? እንደዚህ የሚያጠራጥር ነገር አግኝተው። ይገባኛል ማዘር፣ የእሷ ጉዳይ እኔንም ያስጨንቀኛል። አሁንማ እኮ እየጸጸተኝ ነው። ምክንያቱም ይች ልጅ እችላታለሁ እኖራታለሁ ብዬ አምጥቼ እንደገና ደግሞ የሆነ ነገር ቢያደርጓት ጸጸቱ ለዘላለም ከልቤ ይወጣል ብለህ ነው? ማዘር አንድ ጊዜ ገብታበታለች፣ ተጠንቅቃ መኖር ትችላለች። ኪሩቤል፣ ማዘር ትርሲት ሕክምናውን ጨርሳለች አይደል? መች ልትመጣ ነው? አይታወቅም። ሕክምናውን ጨርሳለች፣ ነገር ግን
ወራቶች ሊፈርጁ ይችላሉ። እዚሁ በቅርብ ሆና ክትትል ብታደርግ ይሻላል ብላለች። በእርግጥም ከዚህ ሁሉ ስቃይ እዛው ሆና ትንሽ ረፍት ብትወስድ ይሻላታል። ስትመጣ የሚጠብቃትን ነገር ስለምናውቅ የእሱን ነገር አጠናቀን ብንጠብቃት ይሻላል። እስኪ አንድ ነገር አስቤያለሁ። እሱ ነገር ሲሳካልኝ እነግርሻለሁ። እስኪ ያሳውቅና ልጄ በፍጥነት ንገረኝ፣ ጨርስና ነገሩን። ላምሮት በስተመጨረሻ መክሊትን እንግዲህ የምታጠምድበት ይቅርታ ወጥመድ አዘጋጅታላታለች። ጓደኛ መስላ ትልቁን ብስራት ነው ያበሰርችኝ። ዛሬ ከአይምሮ ከህሊና እስረኝነት አወጥተሽኛል። ሻማ በማብራት እንግዲህ እህቴ ታክማ መዳኗን ሰላም መሆኗን ስለነገርሽኝ አሁን የህሊና የረፍት እንዳገኝ አድርገሽኛል። ከህሊና ወቀሳ ነፃ እንዲሆን አድርገሽኛል በማለት እንግዲህ ምስኪኗን መክሊትን ወደ እሷ እንድትቀርብና የእውነት መስሏት እንድትደሰት ስራም እንደ በፊቱ ብሰው አብዝተሽ አትስሪ፣ ይደክምሻል፣ እኔና አንቺ እኮ ካሁን በኋላ ጓደኛሞች ነን እያለች እንግዲህ አግባብታ ጓደኛሽ ነኝ ጨብጭኝ ብላ ቅፍ አድርጋ ይዛት እያለ ወይዘሮ ዝናሽ መጥተው ያዩት ነገር ማመን ከብዷቸዋል። እሳቸውም ምን እየተፈጠረ ነው ብለው እንግዲህ ፊት ለፊታቸው ሲደቀኑ ቢቸግራቸው የሆነ ድምፅ አሰምተው የተቃቀፉትን እንዲላቀቁ አድርጋል። እንግዲህ ላምሮት የፈለገችው መክሊት ማናት? ምንድናት? እንዴትስ እዚህ ቤት መጣች? እንዴትስ ደግሞ የቤቱ ሚስጥር ታውቃለች? ስለ ትርሲት ስላንቺ እንዴት ሊነገርሽ ይችላል የሚለውን ነገር ለማጣራት ወይም ደግሞ የትርሲት እህቷ መሆኗን ይሄን ነገር በቃ ያለውን ነገር ማነሽ ምንድነሽ የሚለውን ለማጣራት የቀረበች ይመስላል። ምናልባት አንዳንድ ነገሮች ተዘናግታ አሳልፋት ነግራት ይሆን? ከጭንቀት ወይ ደግሞ እየመጣች ጉሮሯን እያነቀች የምታስጨንቃት ፈልጥሻለሁ ቆርጥሻለት የምትላት ነገር እንዲያልቅላት ብላ ወይም እንዲቆምላት ብላ ሰላም ለማግኘት ስትል መክሊት የትርሲት እህት መሆኗን ትነግራት ይሆን ለላምሮት? ወይስ ደግሞ ምንም ነገር እንዳልሆነና ከጎዳና አግኝተው እንዳመጧት የትም እንደማያውቋት ልታሳመናት ትችላለች? ወይስ እንግዲህ እሱን በቀጣይ የምናይ ይሆናል። ለዛሬ ግን ትርሲት ክፍል 23 ይህን ይመስል ነበረ።